ጤና ይስጥልኝ ውድ የአሐዱ ቤተሰቦች፣ አሁን አሐዱ መናገሻ ዝግጅታችን ከዚህ ሰዓት በኋላ እስከ ምሽቱ 3 ሰዓት ድረስ ከእናንተ ከውድ የአሐዱ ቤተሰቦች ጋር ቆይታ የሚያደርግበትን መሰናዶ አጠናቆ ስቱዲዮን ተረክቧል። ዛሬ እንግዲህ አንዱ ከምንወያይበት ርዕሰ ጉዳይ ሰኔ ወር ነውና ሰኔ ወር ደግሞ በተለያዩ የትምህርት ተቋማት ውስጥ ያሉ መምህራንና እንደዚሁም ተማሪዎች ፈተናቸውን ስራዎቻቸውን እያገባደዱ የመጪው ጊዜ ክረምት ነውና ያለፈው ጊዜ እንዴት ነበር ብለን እስከ ሰኔ 30 ያለውን ጉዳይ ምናይበት፣ በተለይ ደግሞ ከንባብ ጋር ንባብ ለሕይወት የሚል ትልቅ መርሃ ግብርም እንደዚሁ ሐምሌ ውስጥ እየተዘጋጀ ነው ያለው። እንደገናም ሰኔ 30 የኢትዮጵያ ደራሲያን ማህበር የንባብ ቀን ብሎ ሰይሞታል። ይህን በዓል በተመለከተ በሰኔ 30 ነው ወይስ እንደዚሁም ከዛ ቀደም ብሎ የሚከበርበትን ያንን በተመለከተ ከደራሲያን ማህበር ፕሬዚደንት ከሆነው ከደራሲ ገጣሚ ባለቅኔው አበራ አዳሙ ጋር ቆይታ የምናደርግ ይሆናል። ከዛ በተረፈ እንግዲህ በአጠቃላይ በትምህርት ስርዓታችንና ባለፉት ዓመታት በትምህርት ላይ የታዩትን ጉዳዮች ከያሬድ ጋር እያነሳሳን እናወጋለን ማለት ነው። አንድ ዜማ እንገባበዝና ተመልሰን ስንመጣ እንግዲህ ደራሲ ገጣሚ አበራ አዳሙን በስልክ ለማግኘት እንሞክራለን። ስለ መርሃ ግብሩም ያወጋናል። ስለዚህ ጌራ ወርቅ ነቃ ጥበብ ከሚጫወታቸው በጣም ግሩም ዜመኛ ነበረ። አሁን በውጭ ሀገር ነው የሚኖረው። በጣም ጅማሮ በኢትዮጵያ ሙዚቃ ውስጥ በጣም ደማቅ ነበረና በጣም ጥሩ ድምፅ፣ በጣም ኃይል ያለው ፓወር ያለው ድምፅ የሚጠቀም ልጅ ነው እና የእሱን ሰንበት ካሉ ሙዚቃዎቹ መካከል አንዱን ተገባብዘን ተመልሰን እንመጣለን። ሬዲዮ ጣቢያችሁ አሐዱ ሬዲዮ 94.3፣ ፕሮግራሙ ደግሞ አሐዱ መናገሻ ነው። መልካም ምሽት። ጌራ ወርቅ ነቃ ጥበብ ይቀጥላል። የኢትዮጵያን ድምፅ አሐዱ ሬዲዮ 94.3 አሐዱ መናገሻ እንደ ቀጠለ ይገኛል። ውድ የአሐዱ ቤተሰቦች እንግዲህ አሁን መስመራችን ላይ የኢትዮጵያ ደራሲያን ማህበር ፕሬዚደንት ደራሲው ገጣሚው ባለቅኔው አበራ አዳሙ ይገኛል። ከእሱ ጋር ጥቂት ቆይታ እናደርጋለን። ያው ንባብን በተመለከተ የኢትዮጵያ ደራሲያን ማህበር ከዓመታት በፊት ጀምሮ ሰኔ 30ን የንባብ ቀን በሚል እንግዲህ እንደተዘከረ እንደተከበረ ነው ያለውና የዘንድሮ የንባብ ቀን ምን ይመስላል፣ መቼ ነው የሚከበረው የሚለውንም እና አጠቃላይ ንባብ ደግሞ በሀገራችን ኢትዮጵያ ምን ይመስላል፣ ደራሲው ባለቅኔው እንዲሁም ገጣሚው አበራ አዳሙስ ከንባብ ጋር ያለው ግንኙነት ምንድን ነው የሚለውን እንግዲህ ትንሽ እንማማርበታለን። ከሱም በጣም ነው አመሰግነው። አቤ እንደምናመሸ? እግዚአብሔር ይመስገን። እንደምን አመሻችሁ? ደህና ነን እግዚአብሔር ይመስገን። እንግዲህ ሰኔና ንባብን የኢትዮጵያ ደራሲያን ማህበር እንደ አዋጅ አድርጎ ካስነገረ ጊዜ ጀምሮ እየተከበረ ይገኛልና የዘንድሮስ ምን ይመስላል? ምንድን ነው ዝግጅቱ? በጣም ጥሩ። እንደ ከዚህ ቀደም ሁሉ አሐዱ ሬዲዮ ከጎናችን ሆኖ ንባብ በሀገራችን ባህል እንዲሆን እየሰራ ነው ያለው። በዚህ አጋጣሚ ሬዲዮ ጣቢያውን በጣም አመሰግናለሁ። ዘንድሮ ማህበራችን በመስከረም 8 2014 ዓመተ ምህረት ባካሄደው ጠቅላላ ጉባኤ ላይ ሰኔ 30 የንባብ ቀን ሆኖ እንዲከበር ወይም ሊታሰብ በሰየመው መሰረት ዘንድሮም የማስጀመሪያ ቀኑ የፊታችን ሰኞ ሰኔ 29 2018 ዓመተ ምህረት ከጠዋት 2 ሰዓት ተኩል በወመዘክር አዳራሽ ይካሄዳል። በዚያ ፕሮግራም ላይ ልዩ ልዩ ጥናታዊ ጽሁፎች ይቀርባሉ፣ ውይይት ይደረጋል። ንባብ ቀን ከሰኔ 30 ጀምሮ መጀመሩን በይፋ ያውጃል። እንግዲህ አንብቡ ለማለት ምክር ቤትን መሆን የሚጠይቅ አይደለም።
እና በዚህ መልኩ ነው የምናከብረው። ከሰኔ 30 ጀምሮ በተከታታይ እስከ መስከረም ድረስ እንዲነበቡ የተለያዩ ፕሮግራሞችን እያካሄደ ነው የሚቆየው። ሰኔ 30 የመረጥንበት ምክንያት ትምህርት ቤቶች ይዘጋሉ፣ መምህራንና ተማሪዎች እረፍት ላይ ነው የሚሆኑት፣ ፍርድ ቤቶች ይዘጋሉ፣ ዳኞችን ማቃቢያን ሕግም እረፍት ላይ ነው የሚሆኑት፣ ፓርላማው ይዘጋል፣ የፓርላማው ሰራተኞችና ተመራጮች ወይም ተወካዮች እረፍት ላይ ነው የሚሆኑት። በዚህ ምክንያት ወደ አልባሌ ልምዶች ከመግባት ይልቅ መጽሐፍትን እያነበቡ እየተዝናኑና እየተማሩ የክረምት ጊዜያቸውን እንዲያሳልፉ ለማድረግ ታስቦ ነው ነሐሴ 30 የንባብ ቀን ተብሎ እንዲከበር ሰኔ 30 ነው። ሰኔ 30 ይቅርታ። በጣም ጥሩ አቤ። እንግዲህ ሰኔ 30 የንባብ ቀን ተብሎ ቢታወጅም የዘንድሮው ግን ማብሰሪያው የሚደረገው ሰኞ ሰኔ 29 ቀን በወመዘክር አዳራሽ እንደሆነ ገልጸህልናልና ሰኞ ከጠዋቱ 2:30 ጀምሮ እዛ የሚገኙ ሰዎች ማንኛውም ኢትዮጵያዊ ከንባብ ጋር ልምድ ያለው ንባብን ጉዳዮችን ለመስማት እዛ ለመታደም የሚፈልግ ክፍት ነው በሩ? በጣም ክፍት ነው። ጥሩ ጥያቄ ነው። እንግዲህ ንባብ የሚባል ብሔርን፣ ቋንቋን፣ ሃይማኖትን፣ ፖለቲካ አስተሳሰብን ምንም ገደብ የሚባል ነገር የለውም እና መገናኛ ብዙኃንም ደራሲያንም አንባቢያንም ወይም የመጽሐፍ ፍቅር ያላቸው ሁሉ ወይም ደግሞ ልጆቻቸው ትክክለኛውን መንገድ እንዲይዙ የሚፈልጉ ወላጆች ሁሉ እንዲገኙ ነው የምንፈልገው። ክፍት ነው ለማንም ከእስከ የሚባል ነገር የለውም። ምክንያቱም እውቀት ድንበርም ቋንቋም ብሔርም የለውም። ስለዚህ ማንኛውም ኢትዮጵያዊ ስለ ንባብ፣ ስለ እውቀት የማይመለከተው ስለሌለ ሁሉም ኢትዮጵያዊ እንዲገኝ በዚህ አጋጣሚ ጥሬን ነው የማስተላልፈው። አዳራሹ ምናልባት ካልበቃ ደግሞ መገናኛ ብዙኃን በዕለቱ ተገኝተው ተገቢውን ሽፋን እንዲሰጡልን በይፋ ማስጀመራችንን እንዲዘግቡልን በዚህ አጋጣሚ ጥሬን አስተላልፋለሁ። በእርግጥ ጥሪ ተላልፏል ቀደም ሲልም። ነገር ግን ለማሳሰብ ያህል ኢቭን ማህበራዊ ሚዲያ ባለሙያዎችም እነሱም ቢሆኑ ንባብ ላይ አብረው እንዲያግዙን በሀገራችን የንባብ አብዮት እንዲካሄድ እንፈልጋለን። ምክንያቱም አሁን ዛሬ ትውልድን ሁለት ነገሮች ይዘውት እየጠፉ ነው። አንደኛው የኤሌክትሮኒክስ ሚዲያው መዘመን በአጭር በቃ ትክክልም ይሁን አይሁን በዚህ በመረጃ ቁንጽል መረጃ ላይ ብቻ አተኩሮ እገሌን እገሌ የሰደበው እገሌን እገሌ ሻረው ወይም እገሌ እንደዚህ ሆነ እገሌ ወረደ እገሌ ተሾመ የሚለው ነገር ላይ ብቻ እንዲያተኩር ወይም በማይመለከተው ጉዳይ ጊዜውን እንዲያጠፋ እያደረገብን ነው። ሁለተኛው የወረቀት መወደድ በመጽሐፍቱ ላይ ተጽዕኖ በማሳደሩ ምክንያት መጽሐፍትን እንደ ልቡ እያገኘ አይደለም። ስለዚህ በጋራ የምንመካከርበት በመሆኑ ወጣቶች በተለይ ወላጆችም ልጆቻቸውን እንዴት ንባብን ማስተማር ማለማመድ እንዳለባቸው የምንማማርበት ጥሩ መድረክ ስለሆነ እነማን ናቸው በዓለም ላይ የታወቁ አንባቢዎች አንብበው የደረሱ? ለምሳሌ እነ ዋረን ቡፌት በጣም ታዋቂ አንባቢዎች ናቸው። እነ ኤለን መስክ ራሱ በጣም የታወቀ አንባቢ ነው እና በቀን 500 ገጽ አነባለሁ የሚሉ ናቸው። እነሱ ሁሉ ከእውቀት ነው የኔ ሀብት ምንጭ እውቀት ነው የሚሉ ናቸው እና እኛ ሀገር ደግሞ ፍለጠው ቁረጠው ግደለው የሚለው ነገር እንጂ በእውቀት ላይ የተመሰረተ ነገር ስናነብ ወይም ደግሞ ማህበራዊ ሚዲያ ላይ ስንከታተል እና ስንጭን አንታይም እና ልዩነቱ መጥፎውን ከጥሩ የምንለይበት አጋጣሚ ስለሆነ በዚህ አጋጣሚ ተገኝተው የመርሃ ግብሩ ተሳታፊ እንዲሆኑ በአክብሮት እና በአደራ ጭምር ጥሬን አስተላልፋለሁ። ወንድም አለ። በጣም ጥሩ። እንግዲህ ሰኞ ሰኔ 29 በወመዘክር ሁላችሁም ተጋብዛችኋል። ውድ ያዱ ቤተሰቦች እንግዲህ የምትችሉ ወደዛ ሄዳችሁ የተለያዩ ምሁራን አሉ፣ ንባብ ላይ ልምድ ያላቸው ልምዳቸውን የሚያካፍሉ እንደዚሁ መነሻ ሀሳቦችን የሚያቀርቡ የጥናትና ምርምር የሚያቀርቡም ሰዎች አሉ። እንዲህ አይነት ጉባኤ ላይ መሳተፍ በራሱ በጣም ጥሩ ነው። እንደ አቤ አንተ ከቤተ ክህነቱ ትምህርት ጀምረ እስከ አስኳላው ዘመናዊው ትምህርት ድረስ ከፍተኛ የትምህርት ደረጃ ላይ የደረስክነህና በእነዚህ ውስጥ እንግዲህ ቤተ ክህነት ውስጥም ንባብ ነው ትልቁ ጉዳይ። እንግዲህ የእነዛን ሁሉ መጽሐፍት ማንበብ እንግዲህ ባለቅኔ ለመሆን ብዙ ነገሮች ከህይወት ልምድ ባሻገር ንባብ ይፈልጋል እና
ንባብ ባንተ ትርጉም በኢትዮጵያዊ ትርጉም ምን ይመስላል? በጣም ጥሩ ጥያቄ ነው። ንባብ ሰውን እንደገና የሚፈጥር ነው። ሰው ሁለት ጊዜ ነው የሚፈጠረው። አንድ ተፈጥሮ ወይም ፈጣሪ ሲፈጥረው እጅ እግሩን ወይም የተሟላ ሰውነት ይፈጠራል። ከዚያ በኋላ ግን በጣም ሰው የሚሆነው ደግሞ ሲያነብ ነው። ከንባብ የሚፈጠር ሰው እንደገና የሚወለድ ሰው ትክክለኛ ሰው ነው የሚሆነው። እንደውም አይ ቲንክ ኤለን መሰለኝ ወይም ልሳሳት ስላለው ስሙን ሰው ሁለት ጊዜ ነው የሚኖረው። አንደኛ አንባቢ ሰው ከሆነ በጣም የብዙ ሰው ህይወትን ይኖራል። የሚያነብ ሰው ከሆነ ግን አንድ ሰው ብቻ ሆኖ ይሞታል። አንድ ሰው ብቻ ሆኖ ኖሮ ይሞታል ነው። እነ ቅዱስ ያሬድ ያን ያህል በጣም አስደናቂ ፍልስፍና ውስጥ የገቡት ያን ያህል አምስቱን ጸዋትወ ዜማዎች ለመድረስ የተነሳሳው መጀመሪያ አንባቢ በመሆኑ ዝም ብሎ ከመሬት ተነስቶ አይደለም። መዝሙሮቹ ሁሉ ድጓው፣ ጾመ ድጓው፣ ማህሌቱ፣ ሌሎችም የዜማዎቹ ጸዋትወ ዜማዎቹ መጽሐፍ ቅዱስን መሰረት አድርገው ነው የተቀመሩት እና አንባቢነት የፈጠረው ነው። እነ ተዋነይ ሊቁ የቅኔ ፈጣሪው እነሱ እንደዚሁ የተለያዩ መጽሐፍትን መርምረው አመስጥረው ነው። ሌሎችም በርካታ ሊቃውንትን መጥራት ይቻላል እና ንባብ መጀመሪያ እንደውም እኮ የንባብ ትምህርት ያለው ቤተ ክህነት ውስጥ ፊደል ከተቆጠረ በኋላ የንባብ ትምህርት የሚባል አለ ራሱን ችሎ። እንዴት ማንበብ እንዳለበት፣ እንዴት እንደሚነበብ፣ ለምሳሌ ውርድ ንባብ፣ ተራ ንባብ፣ ሽምጥ ንባብ ምናምን የሚባሉ ንባቦች የንባብ አይነት ሁሉ አለው እንዴት እንደሚያነብ። ከዚያ በኋላ ነው ወደ ዜማ የሚገባው እና ንባብ መጀመሪያውኑ ቅድሚያ ከሚሰጣቸው የትምህርት ዘርፎች አንዱ ነው። ወደ ቅኔ ቤትም ሳይሄድ፣ ወደ መጽሐፍ ትርጓሜም፣ ወደ ቅዳሴም፣ ወደ አቋቋምም ቤት ሳይሄድ ንባብ የመጀመሪያ መሰረት ነው። ካነበበ በኋላ ነው ቅኔው የማነበው ነገር ምንድን ነው የሚለው ለመሆኑ ትርጉሙ ምን ይመስላል ብሎ ፍቺውን እንዲያውቀው ወደ ቅኔ ቤት የሚሄደው ከዚያ በኋላ ነው እና የቃል ትምህርት የሚባል አለ። መጽሐፍትን ማንበብ አለበት። አርጋኖን የሚባል አለ። ድርሳናት አሉ። ስንክሳር አለ። በቅዳሴ ቀንም ቢሆን የንባብ ክፍለ ጊዜ አለ። ለምሳሌ የሃይማኖት አበው ይነበባል፣ ስንክሳር ይነበባል፣ ተአምረ ማርያም ትነበባለች። ንባብ አንደኛው የሃይማኖቱ ዘርፍ ስለሆነ ለንባብ የሚሰጠው ቦታ በጣም ትልቅ ነው እና ንባብ የፈጠራቸው ሊቃውንት እጅግ በርካታ ናቸው እና ተወዳዳሪ የሌላቸው እንደ አካለ ወልድ ራሱ መምህር አካለ ወልድ ክፍሌ በጣም የሊቃዎች ሊቅ ቴዎድሮስ ሳይቀሩ ይማሯል እንደ አካልዬ ብለው ያደነቋቸው የሰማንያዱ መጽሐፍት ሊቅ ናቸው። የሊቃውንት መጽሐፍት የመነኮሳት እንደገና ደግሞ የፍትሐ ነገሥት ሊቅ ነበሩ። ስለዚህ ይሄ ማለት ጎንደሮች ወይም የጎንደር ሊቃውንት አጥንተውት 25 ዓመት ይፈጃል ለመጨረስ የመጽሐፍ ትርጓሜ ብቻ መጽሐፍትን አንብቦ ለመተርጎም ወይም የዚያ ምሁር ለመሆን 25 ዓመት ይፈጃል ብለው ሰምነውለታል ዋጋ። ሊቀ ሊቃውንት መንክር መኮንን አንድ ጊዜ ቃለ መጠይቅ ሰራላቸው የነገሩኝ ነው። የዚያ ሁሉ ሊቅ ነበሩ። እንግዲህ 25 ዓመት የሚፈጀውን የመጽሐፍ መነኮሳት፣ መጽሐፍት ብሉያት፣ መጽሐፍት አዲሳት፣ መጽሐፍት ምንድናቸው ደግሞ አዲሳት፣ ብሉያት፣ መነኮሳትና ሊቃውንት የአራቱ ጉባኤት መምህራን የሚወጡት በንባብ ነው። ያውም ከናንድምታው አሁን ወባረከ ኢዮብ ዕለተ ልደቱ ብሎ ባረከ ማለት መረቀ ነው፣ ግን ረገመ ይላል ሲተረጉመው። ለምን ቢባል ኢዮብ ያ ሁሉ ሀብቶ አልቆበት፣ ሚስቱ ክዳው፣ ልጆች ሁሉ አልቀውበት የተወለደበትን ቀን ይረግማል እንጂ ሊመርቅ አይችልም ብለው ትንታኔ ይሰጡበታል። በጣም እጅግ የሚገርመው እንደዚህ ያሉ ከነ አንድምታቸው ነው የተርጓሚ መጽሐፍት የሚማሩት። ስለዚህ ንባብ በጣም ትልቅ ቦታ የተሰጠው ለኢትዮጵያም ስነ መንግስት፣ ለኢትዮጵያ መድኃኒት ጥበብ፣ ስለ ስነ ፈለክ፣ ስለ ስነ ጽሁፍ ንባብ ነው። ከዚያ ነው የመጣውና ንባብ የፈጠራቸው ሊቃውንት እጅግ በርካታ ናቸው። አሁን ድረስ የራሳችን ፊደል እንዲኖረን አድርገው ከ500,000 በላይ የብራና መጽሐፍትን ያስረከቡን ከሚያነቡት አንብበውም ዝም አይሉም፣ ይገለብጡታል። ምክንያቱም እዚያ ላይ ምን ይላል? አሁን እኛ መገልበጥ ምናምን ፕላጃራይዝ ማድረግ ክልክል ነው ይላል። አዎ ክልክል ነው። መጽሐፍትን በተመለከተ ግን ቅዱሳት መጽሐፍትን ለዘ ጸሐፎ ወለዘ አጸሐፎ በልሳን ሐዲስ ወለዘ ተርጎሞ በክርታስ ለዘ ጸሐፎ ወለዘ አጸሐፎ በልሳን ሐዲስ ወለዘ ተርጎሞ
ይቅሳ ለዘ ጸሐፎ ወለዘ አጽሐፎ በክርታስ ወለዘ ተርጎሞ በልሳን ሐዲስ የጻፈው ያጻፈው በወረቀት ላይ ወይም በብራና ላይ እንደገና ደግሞ በሌላ ቋንቋ የተረጎመው እስከ 7 ትውልድ ድረስ ይባረክለት ብሎ የሚፈቅድ ነው። ንባብን ምን እንዳስፋፉት የሚገርም እኮ ነው። የሚገርም ነው እና በቤተ ክህነት ውስጥ እጅግ በጣም የሚገርም ዘዴ ነው ያለ። ጥቤ በርካታ ሊቃውንት የሚፈሩት የቅኔው፣ የአቋቋሙ፣ የቅዳሴው፣ የድጓው፣ የጾመ ድጓው፣ የዝማሬ መዋሥዕቱ የዚህ ሁሉ ሊቃውንት ከንባብ ምክንያቱም ከቅዱሳት መጽሐፍት አይወጥም። አዋልድ የሚባሉ መጽሐፍት አሉ ከመጽሐፍ ቅዱስ ውጭ የተጻፉ በርካታ መጽሐፍት። እነዚህ ሁሉ በቅዱሳት መጽሐፍት ወይም በሐዲስና ብሉይ ኪዳን መጽሐፍት ላይ ተመስርተው የተጻፉ ናቸው። የሚገርመው እና ንባብ ባህል ነው ለማለት ነው በቤተ ክህነት ውስጥ። በጣም አድርጌ ነው የማመሰግነው። እንደው ሌላው እንደው ተናገርክ አንዳንድ ሀሳቦች የመጡልኝ እንግዲህ ወደ መጽሐፍ ቅዱስ እንኳን ስንመጣ ከንባብ ጋር የተገናኘው ኢትዮጵያዊው ጃንደረባ ባኮስ ወደ ኢየሩሳሌም ከሄደ በኋላ ንባብ እያነበበ እንደሆነ ይገልጻል መጽሐፍ ቅዱስ ሰረገላው ነው እና የኢትዮጵያ ፊደል ያላት አገር በመጽሐፍ ቅዱስም እንደዚሁ በንባብ ውስጥ የተጠቀሰች አገር በአንተ እይታ አሁን ያለው የንባብ ሁኔታ እንዴት ነው? በጣም ጥሩ ነገር ነው ያነሳልኝ። ባኮስ የኢትዮጵያው ጃንደረባ ነው የሚለው የኢትዮጵያ ንግስት ጃንደረባ ወይም በአሁኑ አጠራር አምባሳደር ነው እና በሰረገላ ላይ ሄደ ኢሳያስን መጽሐፍ ያነብ ነበር። የነቢዩ ኢሳያስን የምታነበው ለመሆኑ ታውቋለህ ወይ ነው ያለው። እና የተጠመቀውም በራሱ ጊዜ እንጂ እንደሌሎች ተሰብኮ አይደለም። እሱም መጥቶ ነው በቤተ መንግስት አካባቢ ተዋህዶን አስፋፍቶ ወይም ኦርቶዶክስን አስፋፍቶ አብርሃ ወአጽብሃ ወይም ሁለቱ ነገስታት ወንድማማቾች አብርሃ ኢዛና ሳዜና የሚባሉት መንግስታዊ ሃይማኖትን ያደረጉት እንጂ ውስጡን እሱ ሲሰብክ ነበረ። ሌላ መጥቶ አልሰበከንም። እኛው ነን እና አሁኑ ከዚያን ጊዜ ትውልድ ፊደልን ቀርጾ ያውም እጅግ አድካሚ በነበረበት ዘመን ላይ መጀመሪያ በድንጋይ ላይ ቀርጾ ፊደሎችን አዋጅም የነገሩ በድንጋይ ላይ ጽሑፍ እንደገና ወደ ብራና ተቀይሮ ብራናው ደግሞ ማተሚያ ሲመጣ ደግሞ ወደ ማተሚያ ቤት ተሸጋግሮ ያንን ወንድን ሳይለቅ የዘለቀ የንባብ ልምድ ጠንካራ ልምድ እኔ ተቀለበሰ የምለው ዘመናዊ ትምህርት ወደ ኢትዮጵያ የገባ ጊዜ ነው። እርግጥ ነው ደግሞ እንዳናንል እና ሐዲስ ዓለማየሁን የመሰሉ 7ኛ ክፍል ሆነው ያን ያህል የአይነት መጽሐፍ የሚጽፉ እነ ተክለ ጻድቅ መኩሪያን የመሰሉ 7ኛ ክፍል ሆነው ያን ያህል የታሪክ መጽሐፍት የሚጽፉ ሰዎች ነበሩ። ግን ሁለቱንም አጣምረው ይዘው ስለነበረ ነው። ነገር ግን ከአንዱ ተለጥሰው ወደ አንዱ ተነጥለው ዘመናዊውን ከያዙ በኋላ ንባብ የሚባለው ነገር ጀርባ እየተሰጠው ኢትዮጵያዊው እውቀት ፊት እየተነሳው እነ ጆርጅ እነ ማይክል እነ ምናምን እንጂ እነ ቅዱስ ያሬድ እነ ተዋነይ የማይጠቀሱበት ወይም እነሱ እንደ እውቀት የማይቆጠሩበት ዘመን እየመጣ አሁን ደረጃ ላይ ደረስን። የአሁኑ ትውልድማ ጥቤ የመውጫ ፈተና የሚባል የማልስማማበት ነገር አለ። ትምህርት ሚኒስቴር የሚሰጠው 12ኛ ክፍል ላይ ወይም ዩኒቨርሲቲ ቆይታ በኋላ ቀድሞ ነገር 1ኛ ክፍል ጀምሮ ነው የትምህርት ጥራት መጠበቅ ያለበት፣ የንባብ ልምድ መኖር ያለበት ከዚያን ጊዜ ጀምሮ ነው። 12ኛ ክፍል ላይ እንዴት ደርሶ ነው መውጫ ፈተና ወደቀ የሚባል ያተማሪ የወደቀው ስርዓተ ትምህርቱ ወይም ሚኒስቴሩ ነው ብዬ ነው ማምነው እኔ። ለምን መጀመሪያውኑ ጥራት ሳያስጠብቅ ሄዶ 12ኛ ክፍል ላይ ጥራት አመጣለሁ ማለት ወይም 5ኛ ዓመት ዩኒቨርሲቲ ላይ ያላነበበውን ከየት አንቦ ነው መጀመሪያ እያነበበ እውቀቱን እያዳበረ መሄድ እንዲችል ተደርጎ ነው ስርዓተ ትምህርቱ መቀረጽ የነበረበት። ያ ሳይሆን ቀርቶ ዩኒቨርሲቲ ላይ ወይም 12ኛ ክፍል ላይ እና እውቀት አምጣ ቢባል ፍጭጭ የሚል ነገር ሊመጣ አይችልም። ምክንያቱም የለውማ እየተደንዳነ ያለፈው በጅራፍ ተመርቶ ነው እዚያ ዩኒቨርሲቲ የሚገባው። ሲወጣም እንደዚያው ነው የለመደው። በየቦታው የድንጋይ ክምር ተከምሯል። እዚያ ገብቶ እንዲወጣ ብቻ ነው። አንዳንዱ ምዕመን እውቀት ኖረውም አልኖረውም አንዳንዴ በሀሳቡ ሌላ ነገር ውስጥ ይገባና ቤተ ክርስቲያን ደርሶ ዝም ብሎ ተሳልሞ ይመጣል። ተገቢውን ጸሎት ሳያደርስ ወይም ትምህርቱን ሳይከታተል
እንደዚያ አንዳንዱ ዩኒቨርሲቲዎችም ተማሪዎችን በሺህ 7,000 5,000 ምናምን ተማሪ ይቀበላሉ። በተቀበሉበት መልኩ መልሰው የሚያስረክቡት ምክንያቱም እውቀት የለማ። እንትና እኮ ብሏል ነቢዩ ዳንኤል በዚህ ዘመን መላክም የለ ንጉስም የለ ነቢይም የለ ካህንም የለ ሌላ እውቀት የሚጨሰው ጣንም የለ እንዳለው መምህሩም ትምህርቱም ተማሪው አለ ማለት የሚያስደስር ዘመን አይደለም በአሁኑ ወቅት። ምክንያቱም ንባብ ርቆታል። ከንባብ የወጣ ባሉባልታ ላይ የሚነግር ወይም ባሉባልታ ያሳበደው ትውልድ ነው በብዛት የማየው። እርግጥ አልፎ አልፎ ጠንካራ ወጣቶች የሚያነቡ ወጣቶች ይኖራሉ። በጣም አልፎ አልፎ ነው ውስጥ ግን ከዩኒቨርሲቲው ብዛት፣ ከትምህርት ቤቱ ብዛት፣ ከመምህራን ብዛት፣ ከተማሪ ሲታይ ድካም ነው ወይም ዮሐንስ አድማሱ እንዳለው ብላሽ ነው። ስለዚህ መታረም አለበት ብዬ አስባለሁ። እንደው አሁን የኢትዮጵያ ደራሲያን ማህበር ፕሬዚዳንትን የአየር ላይ እያነጋገርኩ ሳልጠይቅ ማላልፈው እንድሮ እኛ በትምህርት ቤት በኤሌመንተሪም ወይም ሃይ ስኩል ውስጥ ባለንበት ጊዜ በየቤተ መጽሐፍቶቻችን ውስጥ በኩራዝ አሳታሚነት የሚወጡ መጽሐፍት ወዲያው በትንሹ 2 ኮፒ የማንኛውም ደራሲ መጽሐፍት እዛ ቤተ መጽሐፍት ውስጥ ይመጣሉ በየትኛውም የኢትዮጵያ ትምህርት ቤቶች ውስጥና ያ ደግሞ የሚያሳየኝ ትምህርት ሚኒስቴር የመጽሐፍት በጀት አድርጎ የኢትዮጵያ ደራሲያን ስራዎችን ተማሪዎች እንዲያገኟቸው በየቤተ መጽሐፍቱ ውስጥ በየአብያተ መጽሐፍቱ ውስጥ እያስቀመጠ ደራሲንና ትውልድን ያገናኛል እና የኢትዮጵያ ተማሪዎች እንደኔ አይነቱ በደርግ ዘመን እንደተማረ የኢትዮጵያን ደራሲዎች የምናውቀው በቤተ መጽሐፍቶቻችን ውስጥ ነው፣ በትምህርት ቤት ቤተ መጽሐፍቶቻችን ውስጥ ነው እና አሁን ባለፉት እንግዲህ ከ84 ዓመተ ምህረት 83 ኢህአዴግ ከገባበት ጊዜ ጀምሮ ይሄ በጀት የለም። የኢትዮጵያ ደራሲያንን ስራዎች ወስዶ በየትምህርት ቤቱ አስገብቶ የኢትዮጵያ ልጆችን ከደራሲያን ጋር ከእውቀት ጋር የሚያገናኙ መጽሐፍት የሉምና ይህን እንዴት ታይዋለህ? እንዴትስ መስተካከል ይችላል? በጣም በጣም መሰረታዊ ነገር ነው። የትምህርት የቀድሞ ስነ ጥበብና ትምህርትና ስነ ጥበብ ሚኒስቴርማ ፍቅር እስከ መቃብርን የሚያሳተመው እኮ እሱ ነው። እናም በሬዲዮ ይተረካል። በገበያ ላይ በጣም በብዙ ኮፒ ነው የሚሸጠው። ህዝቡ ግን የተማረ የሚባለው በጣም ትንሽ ነው። የሚገርመው ጥቤ ያኔ የነበረው ህዝብ ከህዝቡ ደግሞ የተማረ የሚባለው ማንበብ የሚችለው ምን ያለው ብንል በጣም በቁጥር እኮ የሚደረስበት ነው እና ይታተሙ የነበሩ መጽሐፍ 30,000 40,000 በትንሹ ቅጂዎች ነው። አሁንስ በሚሊዮን የሚቆጠር አንባቢ ከ50,000 በላይ የመንግስት ዩኒቨርሲቲዎች እንደገና በርካታ በሚሊዮን የሚቆጠር የመንግስት ሰራተኞች ባሉበት ሀገር ላይ የሚታተሙ መጽሐፍት ቅጂዎች ቢበዛ 5,000 ነው፣ አለዚያ 500 1,000 ነው። በጣም በጣም የሚያሳፍር ነው። ትምህርት ሚኒስቴር ለመጽሐፍትን ገዝቶ በየቤተ መጽሐፍቱ እንዲደርሱ ማድረግ ብቻ ሳይሆን የንባብ ክበባት ነበሩ፣ የክርክር ክበባት በየትምህርቱ ቤቱ ውስጥ ነበሩ። መከራከር አሁን እኮ ባላንጣ እንደሆነ ሁሉ ነው እንደ ክፋት የሚታየው። ያኔ ከትምህርት ቤት ነው ገና መከራከር። የንባብ ክበባት አለ፣ በዚያው ላይ መጽሐፍት ይተረካሉ። እኔ ስማር እኔም በደርግ ስርዓት ትምህርት ቤት የተማርኩት እኔ ወደ ድርሰት እንገባ ያደረጉኝ የቋንቋ መምህሮቼ ናቸው። ያነባሉ ወይም ከዛ በኋላ ክርክር አለ፣ እንከራከራለን። አይዞህ አበጀ አንተ ጎበዝ ነህ እንዲህ ታደርጋለህ፣ ጻፉ፣ አጭር ልቦለድ ጻፉ፣ ግጥም ጻፉ እንባላለን፣ እናነባለን። ተማሪ እንዲህ ያለ ስርዓተ ትምህርት ውስጥ ነበረ። የእውቀት መንገድ፣ የንባብ ልምድ የሚዳብርበት የንባብ ክበባት፣ የክርክር ክበባት ነበሩ። አሁን ወያኔ ሲገባ ያንን ሁሉ አቋረጠው። የሙያ ማህበራትን የደራሲያን ስራዎች ወደ ትምህርት ማምጣቱ አይደለም፣ የደራሲያን ማህበር ደርግ ሰጥቶት የነበረው መድቦለት የነበረው በጀት ሁሉ አቋረጠው። የሌሎችንም ሙያ ማህበራት እንደዚሁ እና የኢትዮጵያ ትምህርት ወደ ኋላ መዝቀጥ የጀመረው በዚሁ የበለጠ ደግሞ በንባብ እንዲሞት ያደረገው በኢህአዴግ ምጽአት ከኢህአዴግ ምጽአት በኋላ ነው ብዬ ነው የማምነው። ምክንያቱም ንባብ የለም፣ ምን የለም፣ ዘር ቡድን ተበጀ፣ የሃይማኖት የዘር የምናምን የቋንቋ ጣጣ መጣ።
ከዚያ በኋላ ስለ ሀገር የሀገር ፍቅር ስታለው የጥብ አሁን እኮ የለም። ጀግኖች ብሔራዊ ጀግኖች እኮ በየታሪክ መጽሐፍቱ ተማሪዎች ስንማር አብዲሳ ጋር ምንድን ነው የሚታወቅበት? አክሱም ምንድን ነው የሚታወቀው? በላይ በምን ነው የሚታወቀው? እነ ገረሱ ዱኪ በምንድን ነው? አበበ አረጋይ ምንድን ነው? ምን ሰርቶ ነው ነበሩ መጽሐፎች ላይ እነዚህ ሁሉ። አሁን ብሔራዊ ጀግና የሚባል ነገር የለም። ትውልዱ የሚያውቀው የጋራ የሆነ ጀግና የለንም። አንድ ሀገር ደግሞ ሀገር ናት የምትባለው ብሔራዊ ጀግና፣ ብሔራዊ ሰንደቅ ዓላማ፣ ብሔራዊ መዝሙር፣ ብሔራዊ አንትን ይሄ እሴት ወይም ትውፊት የመሳሰሉት ሲኖሩት ነው። እኒህ ሁሉ እየተሸረሸሩ ነው ያሉት። ለዚያም ነው እንደ ባቢሎን ግንበኞች ቋንቋ ለቋንቋ አልግባባ ያልነው። በዚህም ምክንያት ነው የሚያፈርሰው ነገር ከሚገነባው ይልቅ የሚያፈርሰው እየበዛ ያለው እና የምጽአተ ኢህአዴግ በኢትዮጵያ ትውልድ ላይ የሰራው በደል በታሪክ ተዘርዝሮ የሚያልቅ አይመስለኝም። ምክንያቱም ስርዓተ ትምህርቱን ብላሽ ያደረገው እሱ ነው። በብዙ መልኩ ስርዓተ ትምህርቱን ብቻ ሳይሆን የሃይማኖት ተቋማትንም ሁለት ነገር ነው አናታቸውን የመታ ኢህአዴግ ሲገባ ኢትዮጵያዊን ስቴት ለማፍረስ መከባበሩን፣ ባህሉን፣ መረዳዳቱን፣ መተጋገዙን ለማፍረስ ሲል የኢትዮጵያን ሕዝብ እንደ ጽኑ መሰሶ ሆነው የነበሩት ስርዓተ ትምህርቱና ሃይማኖት ተቋማት ናቸው። ስለዚህ የሃይማኖትን ተቋማትን ወደ ካድሬዎች መከማቻ ለማድረግ ሞከረ። አንዳንድ ቦታ ላይ ተሳክቶለታል። ያም ባይሆን መፍረክረክ ታያለህ በሁሉም ሃይማኖቶች ጋር። እንደገና ስርዓተ ትምህርቱን አናቱን መታና ከዛ በኋላ ምንድን ነው የመጣው? በቃ ዝም ብሎ ከዚያ ይሻል ዶማ ከአርሶ አደሩ የማይሻል ምሁር የሚባል ምሁር ያልሆነ ሰው ተፈለፈለ እና ገበሬው እኮ አሁን ዛሬ ከ3000 ዓመት በፊት ያርስበት በነበረው ማረሻ ነው። እሱ እንደውም ይሻላል እኮ ይመራመራል። የቻለውን ምርት እኮ ያውቀዋል። አሁን ጥሩ አቤ፣ ከአንድ ሰዓቱ ወጃ በኋላ ተመልሼ ላገኝህ። አንድ ሰዓት ወጃ አለኝና እሱን ላሰማና በጣም ጥሩ ሀሳቦች ስለተነሳ እንቀጥልበታለን። መልካም ምሽት። ተመልሼ እመጣለሁ አቤ። እሺ። የኢትዮጵያን ድምፅ አሃዱ ሬዲዮ 94.3 አሃዱ መናገሻ እንደቀጠለ ይገኛሉ። ዲያዱ ቤተሰቦች አሁን ወደ ሁለተኛው ምዕራፍ ተሸጋግረናል። በዚህ በሁለተኛው ምዕራፍ እዚህ አሃዱ ሬዲዮ ስቱዲዮ ጥበቡ በለጠና ያሬድ ሙላት አብረን ያለ ነው። ቀደም ሲል በምዕራፍ 1 ላይ የኢትዮጵያ ደራሲያን ማህበር ፕሬዚደንት ደራሲ፣ ገጣሚ እንደዚሁም ባለቅኔው አበራ አዳሙን አግኝቸው ከእሱ ጋር ቆይታ እያደረግን ነበረ። ዋናው ጉዳያችን ሰኞ ዕለት ሰኔ 29 በወመዘክር ከጠዋቱ 2 ሰዓት ተኩል ጀምሮ በሚካሄደው የንባብ ቀን በተለይ ሰኔ 30 ነው ንባብ ቀን ተብሎ የሚጀምረው፣ ግን በ29 መርሃ ግብር ማስጀመሪያ ስላለ ጥሪ እንደተደረገላችሁ ገልጿል። የአሃዱ ቤተሰቦች ሰኔ 29 ወመዘክር ወይም በብሔራዊ ቤተ መጻሕፍትና ቤተ መዛግብት አገልግሎት እዛ እንድትገኙ እንድትታደሙ ከተለያዩ ደራሲያንና አንባቢዎች እንደዚሁም ፈላስፎችም ጭምር ጋር እንድትገናኙ ጥሪ አቅርቦላችኋል። እሱን መሰረት አድርገን ስናወጋ በተለይ ከዚህ ከንባብ ጋር የተገናኘው የኢትዮጵያ ሁኔታ ከ1984 ዓ.ም በኋላ በየትምህርት ቤቱ የኢትዮጵያ ደራሲያን ስራዎች እንደማይገቡ በበጀት ስለማይደረግ እና የኢትዮጵያ ደራሲያን ስራዎች 130 ሚሊዮን ሕዝብ ሆነን የሚታተሙት ግን ከ5000 በላይ እንደማይሆኑና ይህም ደግሞ ያው የሚቀመጡበት ገዢ ወይም ትምህርት ሚኒስቴር እንደ ቀድሞው ስለማይወስድ በብዙ የኢትዮጵያ ልጆች እንዲያነቡ አልሆነም የሚል ሀሳብ ላይ እና ያንን እንዴት እንደተጀመረ ከየት ታሪካዊ ዳራውን እያወጋኝ ነበረ። የአንድ ሰዓቱ ወጃ የመጣውና ደራሲ ገጣሚ ባለቅኔ አበራ አዳሙ የኢትዮጵያ ደራሲያን ማህበር በድጋሚ ስለተገናኘን ፕሬዚዳንት ስለተገናኘን እጅግ አድርጌ አመሰግናለሁ። እንደው ይሄ አሁን ምን መደረግ አለበት? ትምህርት ሚኒስቴር እየወሰደ አይደለም። ከኢትዮጵያ ደራሲያን ማህበር ጋር አብሮ መስራት ይቻላል።
መጽሐፍት በትምህርት ቤት ሁሉም መጽሐፍ መቼም ጥሩ ነው ባይባልም በተወሰነ መልኩ ደግሞ አብዛኛው መቼም ማንበብ የመሰለ ነገር የለም። አንድ ደረጃ የሚባሉ ከገርጂ ደውለውልኝ አሁን የጥናት ባህልም ቢባል ጥሩ ነው፣ የንባብ ብቻ ሳይሆን ቁጭ ብሎ የማንበብም ቢባል ጥሩ ነው ብለዋልና ይሄን ደግሞ ዋናው ንባብ ላይ መስራት ያለበት ትምህርት ሚኒስቴር እንደሆነ ተነጋግረናልና ምንድን ነው አሁን መደረግ ያለበት ትላለህ? በጣም ጥሩ ነው። ትምህርት ሚኒስቴር ማለት የእውቀት ሚኒስቴር ነው እንግዲህ በግልጽ አማርኛ ስንገልጸው እና ስሙን ሆኖ መገኘት አለበት። ትምህርት ቤቶቹ ሊያውቁ ልጆች ከምንም እንኳ እንደሚገኘው ማንኛውም አዋቂ ሳይንቲስት ሊሆን ይችላል፣ ሐኪም ሊሆን ይችላል፣ መምህር፣ ጋዜጠኛ፣ ደራሲ ወዘተርፈ መነሻው እውቀት ነው፣ ንባብ ነው። ከዚህ ውጭ በምንም ተአምር እርግጥ ነው ልምድ ወይም እድሜ የሚያስተምረን ነገር ሊኖር ይችላል። በተረፈ ግን ንባብ ነውና ትውልዱን ከዚህ አደጋ ለመታደግ አብዮት መካሄድ አለበት። እኛ ሀገር ላይ የንባብ አብዮት፣ ሁሉም አንባቢ መሆን አለበት። ከፍተኛ የመንግስት ባለስልጣናት አንባቢዎች መሆን አለባቸው። ስለ ንባብ ሊናገሩ፣ ሊያወሱ፣ ሊሰብኩ፣ ወጣቱን ትውልድ ሊቀሰቅሱ ይገባል። የሃይማኖት መሪዎች በገንዘብ ላይ እርስ በርሳቸው ከመሻኮት ይልቅ ስለ ንባብ፣ ስለ እውቀት እንዲስፋፋ የድሮ እውቀት በጣም አስቸጋሪ በነበረበት ዘመን እንኳን ያስፋፉት እውቀት አባቶቻቸው ያስፋፉት እውቀት እንዲቀጥል ቢቻል እንዲሰፋ፣ አለዚያ ባለበት እንኳ ሆኖ ተጠብቆ እንዲቀጥል መስራት አለባቸው። ንባብ ላይ ትኩረት አድርገው የፖለቲካ ፓርቲዎች በመንደር ህዝቡን ከፋፍለው ከማባላት ይልቅ ስለ ኢትዮጵያዊነት፣ ስለ ታላቅነት ሊሰብኩ ሊያስተምሩ የሚችሉ ርዕዮተ ዓለሞች ቀርጸው ስለ ንባብ ማስተማር፣ ራሳቸውን መማር አለባቸው፣ ማንበብ አለባቸው። ዛሬ አውሮፓ በጣም የበለጸጉ ራሳቸውን የቻሉ ጠንካራ ሀገሮች ነው ያሏቸው። ግን አንድ ሀገር ለመሆን በሚጥሩበት ጊዜ እኛ ትንሽ ለመሆን ወይም ትንሽነትን የሚያስተምሩን የፖለቲካ ልሂቃን ወደ ንባብ ተመልሰው በእውቀት ላይ የተመሰረተ ክርክር፣ በእውቀት ላይ የተመሰረተ ሀሳብና ንድፈ ሀሳብ ሊያሳዩን ይገባል። ጋዜጠኛው ማንበብ አለበት፣ አንብቦ መተቸት። በየፌስቡኩ በየማህበራዊ ሚዲያው የሚደነፋው ወጣትም በእውቀት ላይ ተመሰርቶ መንቀፍ፣ በእውቀት ላይ ተመሰርቶ መደገፍ አለበት። በጅምላ መንቀፍ፣ በጅምላ መደገፍ እንዳይኖር በእውቀት ላይ ተመስርቶ በማስረጃ ላይ ተመስርቶ መናገር እንዲችል ማንበብ አለበት። የሁሉ መነሻው ስርዓተ ትምህርቱ ነው ብለናል። ስርዓተ ትምህርቱ ላይ የንባብ ክበባት መቋቋም አለባቸው። የክርክር ክበባት መቋቋም አለባቸው። በየቤተ መጽሐፍቱ በየሰፈሩ አሁን ውጭ ስንሄድ ኮሚኒቲ ስኩል ይባላል። ካየኋቸው ሀገሮች ማህበረሰቡ ያሰራው መዝናኛ ብቻ ስዊሚንግ ፑል አለ፣ መዝናኛ የጂምናስቲክ የሚሰራበት ምኑ አለ። አብያተ መጽሐፍት በደንብ አሉ፣ ያስቀነዋል። እና በእያንዳንዱ አሁን ደግሞ ይሄ ኮንዶሚኒየም ምን እየተሰራ ነው። ያ ሲሰራ ቤተ መጽሐፍት ታስቦ አብሮ መሰራት አለበት። ማህበረሰቡ እንዲያነብ ልጆቹ የሚጫወቱበት ብቻ ሳይሆን የሚያነቡበት እድልም ሊፈጠርላቸው ከስር ጀምሮ ሊመቻችላቸው ይገባል። በየክፍለ ሀገሩ አዲስ አበባ አሁን አብረሆት ተሰርተዋል። ሰየው በጣም እናመሰግናለን። አብረሆት እኮ ቤቱ አልበቃ ብሎ ሜዳ ላይ ፈሶ የሚውለው ወጣት በርካታ ነው። እንግዲህ ፍላጎቱ እንደዚህ ሊመጣ ይችላል። በደንብ አብያተ መጽሐፍት ከተገነቡለት አሁን አብረሆት በብዛት ሳየው የሰብጀክቲቭ ቢሆኑ ወይም እያንዳንዱ ዲሲፕሊን የተመለከቱ መጽሐፍትን ነው ሲያነቡ ላፕቶፓቸውን ይዘው መጥተው ሲያጠኑ ማየው። ከዚያ ያለፈ ግን አእምሮውን ሊያሰፍለት የሚችሉ ከሚማረው ፊልድም ወጥቶ ሌሎች መጽሐፍትን የታሪክ፣ የፍልስፍና፣ የስነ ልቡና ወዘተርፈ መጽሐፍትን እንዲያነብ ሁኔታዎች መመቻቸት አለባቸው ነው የምለው። መገናኛ ብዙኃንም ትኩረት ሰጥተው ልክ አሁን እናንተ እንደምታደርጉት አዶ ሬዲዮ እንደሚሰራው ንባብ ላይ ትውልዱ እንዲመጣ መስራት አለበት። ምክንያቱም መገናኛ ብዙኃን ያላቸው ኃይል ከሁሉም በላይ ነው። ለምሳሌ አንድ ተጨባጭ ምሳሌ መናገር እችላለሁ። እግር ኳስ ኢትዮጵያዊ የአውሮፓ እግር ኳስ ኢትዮጵያዊ እስኪመስል ድረስ አምጥተው በትውልዱ ላይ የጫኑት ኤፍኤሞች ናቸው። ኤፍኤም ሬዲዮ ጣቢያዎች ናቸው።
ዛሬ የአውሮፓ እግር ኳስ ቡድኖች ብቻ ሳይሆኑ እያንዳንዱ ተጫዋች የጫማ ቁጥሩ፣ የሚስቱ ስም፣ የልጆቹ ስም ሳይቀር በደንብ ይታወቃል በኳስ ደጋፊ ዘንድ። ቡድን ለይተውም ይደባደባሉ። በአውሮፓ እግር ኳስ የማይመለከታቸው የማይመለከቱት እና እንዲህ እንዲሆን ያደረገው መገናኛ ብዙኃን ስለሆነ መገናኛ ብዙኃንም ንባብ ላይ ጠንክረው ቢሰሩ አንባቢ ትውልድ ሊመጣ ይችላል። አንባቢ ትውልድ መጣ ማለት ደግሞ ኢትዮጵያ የአዋቂዎች የልሂቃን ሀገር ሆነች ማለት ነው። የልሂቃን ሀገር ከሆነች ደግሞ ኢትዮጵያ ከዚህ እግር ከወርች ጠፍንጎ ከያዛ ድህነቷ ተመንጥቃ ትወጣለች ማለት ነው። አለዚያ ዘዋ ዙሪት ውስጥ ነው የምንከተተው። ስንደባደብ፣ ስንቧደን፣ ስንካሰስ፣ ስንዋቀስ እንኖራለን ማለት ነው እና መፍትሄው ቁልፍ ብቸኛው ምንም ብዙ ወጪ የማይጠይቀው ንባብ ብቻ ነው። ትግል በጣም ግሩም ሀሳብ ነው የሰነዘርክልን። የኢትዮጵያ ደራሲያን ማህበር ፕሬዚደንት ደራሲ ገጣሚ እንዳውም ባለቅኔ አበራ አዳሙ ለነበረን ቆይታ በጣም እጅግ አድርጌ ነው የማመሰግነው። ወደፊት ደግሞ ተገናኝተን በሰፊው እነዚህን ሀሳቦች እኛ ጋም ብዙ ጥያቄዎች አሉ መፍታታት ያለባቸው ከንባብ ጋር በደንብ እናወጋበታለን። ለማንኛውም ሰኞ ሰኔ 29 2018 ዓ.ም በወመዘክር እኛም እንመጣለን፣ እናገኛችኋለን 2 ሰዓት ተኩል ላይ። ለነበረን ቆይታ ግን እግዚአብሔር ይስጥልኝ፣ በጣም ነው የምናመሰግነው። እኔም እድሉን ስለሰጣችሁኝ ጥዴ ከዚህ ቀደም ሁሉ በጣም የሚያከብረን ጣቢያ ነው አሀዱ ሬዲዮ ጣቢያ። ለኢትዮጵያ ደራሲያን ማህበር የተለየ ክብርና ፍቅር አለው። ከዚህ ቀደም ሁሉ የአየር ሰዓት ሁሉ ሰጥቶን ፕሮግራሞቻችንን የምናስተናግድበት ነው። በእውነቱ እጅግ በጣም 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 የምናከብረው የምናመሰግነው ነው። እግዚአብሔር ይስጥልን። አሁንም እድሉን ሰጣችሁኝ፣ ሀሳቤን እንድሰነዝር ስላደረጋችሁኝ በጣም አመሰግናለሁ። በጣም እናመሰግናለን። ውድ ያዱ ቤተሰቦች እንግዲህ ከኢትዮጵያ ደራሲያን ማህበር ፕሬዚደንት ከአበራ አዳሙ ጋር የነበረን ቆይታ በጣም ጥሩ ነው። ግን ብዙ የምንጠይቃቸው ጥያቄዎች ነበሩ፣ የሰዓት ገደብ ስለነበረን ነው። ለማንኛውም በተማሩ ተመራመሩ የሚል አንድ ዜማ አለና በሱ ብናጅበው ይሄንን አሁን የነበረንን ቆይታ ከዛ ያሬድ ደግሞ መደምደሚያውን ይሰጠንና ከዛ በኋላ እናወጋለን ማለት ነው። ተማሩ ተመራመሩ ይቀጥላል። ሁለተኛው ምዕራፍ ላይ ነው አሁንም ያለነው። ውድ ያዱ ቤተሰቦች በዚህ በሁለተኛው ምዕራፍ ላይ ከኛ በኋላ ደግሞ የሚመጣው የትዕግስቱ በቀለ ዓለምን እንዲሰነበተች ብሎ የሚተነትነው ሁላችሁም በጉጉት የምትጠብቁት መርሃ ግብር ነው። ወደሱ ከመሄዳችን በፊት ያሬድ ሙላት የሚያጠቃልላቸው ሀሳቦች አሉ። ቀደም ሲል ከኢትዮጵያ ደራሲያን ማህበር ፕሬዚደንት ከደራሲ ገጣሚም ነው እንደገናም ደግሞ የዲማ ጊዮርጊስ የቅኔ ትምህርት ቤት ምሩቅ ነው እኮ ድሮ የተመረቀ ነበረ እና በጣም ትልቅ ዲማ ማለት የቅኔ ዩኒቨርሲቲ ማለት ነው በኢትዮጵያ ውስጥና እዛ የተመረቀ ነው። ለዛ ነው ባለ ቅኔ የምለው የቅኔ ተመራቂ ስለሆነ ግዕዝን ያመሰጥራል በጉባኤ ላይ በምናምንና ለዛ ነው እና ከሱ ጋር ጥሩ ቆይታ ነበረን። አጭር ቢሆንም ብዙ ሀሳቦች አንስቷል ስለ ንባብ። ሰኔ 29 ሰኞ ዕለት በመዘክር የንባብን ቀን በማስመልከት ጉባኤ ያለ ሁሉንም አድማጭ ቤተሰቦች እዛ እንዲመጡ ጠዋት ጥሪ ያስተላልፏል እና እዛ ላይ ከንባብ ጋር አንድ ትዝ ብሎኝ ነው ንባብ መጽሐፍት ይላል አንድ ባቢ ማሰለን የሚባል ሰው ነውና ብቻው ነበር የሚኖረው ማለት ቤቱ ትዳር የለውም ወይም ደግሞ ልጆችም የሉትም እና ይሰራል እንደዚህ። ግን ቤቴ በጣም ብዙ ህዝብ የዓለም ህዝብ ነበረ ይላልና መጽሐፍቶቹ ማለት ነው። መጽሐፍቱ ውስጥ እነዚህ መጽሐፍት ያጫውቱኛል፣ እነዚህ መጽሐፍት ዓለምን ያስጎበኙኛል፣ እነዚህ መጽሐፍ ከተለያዩ ዓለማችን ላይ ካሉ ታላላቅ ሸንጎዎች ላይ ያስቀምጠኛል፣ ከታላላቅ ምሁራን ጋር ያገናኙኛል፣
ያወሩኛል። በጣም በማይገባኝ ቦታ ሁሉ አስቀምጠው ዓለምን ያሳዩኛል እያለ ቤቱ ከዓለም ሕዝብ ጋር እንደሚኖር ይገልጽ ነበር በመጽሐፍቱ ክበባ ከመጽሐፍቱ ጋር ባለው ሕይወትና ይችን ዓለም ኖሮ ማለፍ አይቀርምና ሊያልፍ በህመም ውስጥ እያለ የመጨረሻዋ ሰዓት ከሆስፒታል ምንድነው ያላቸው ኑዛዜ ወደ ቤቴ አንዴ ውሰዱኝና እነዛን ቤተሰቦቼ ልሰናበታቸው ብሎ ከሆስፒታል ወደ ቤቱ መጥቶ የቤተ መጽሐፍቱን እነዛን መጽሐፎች እዛው ዊልቸር ላይ ሆኖ በጣም ሲያመሰግናቸው ነበር። ዓለምን ከእናንተ ጋር ነው ያየሁት። በጣም ወግ ማዕረግ ሰጣችሁኛል። በጣም ነው ማመሰግናችሁ። ይቺ ዓለም ጥማኝ እንድኖር አድርጋችሁኛልና ብቸኛ አልነበርኩም እና በጣም አመሰግናችኋለሁ ብሎ መጽሐፍቱን ተሰናብቶ ነው ያለፈውና መጽሐፍትና ያሬድ እንዴት ትገላለጻላችሁ? የሚገርም ነው። ድንቅ ሀሳቦች እየተነሱ ነበረ ከወንድማችን ደራሲ አበረ ጋርም እያደመጥኩ አንዳንድ ነገሮች በጣም እያስደነቁኝ ነበረ። ወንድማችን ያነሳው ይሄ ፓራዶክስ ወይም እንቆቅልሽ የሚመስሉ ጉዳዮች ለምሳሌ የማንበብና መጻፍ የሚችለው የማህበረሰብ ቁጥራችን ጨመረ እየተባለ የሚታተሙት ጋዜጦችና መጽሐፍቶች ደግሞ እያነሱ እየመነመኑ መሄዱ ምንድን ነው? ይሄ እንቆቅልሽ እኮ ነው። ያኔ ጥቂት አንባቢ በነበረበት ሰዓት፣ ጥቂት የእውቀት የሚባሉ ሰዎች በነበሩበት ሰዓት መጽሐፍቶች እንደ ምግብ 50ዎቹ 60ዎቹ ላይ እኮ የነበረው ይሄ አክቲቭሊ በንቃት ፖለቲካው ላይ የሀገር ለውጥ ላይ እንዲህ ይሁን እያለ ይነሳ የነበረው ትውልድ ማንበብ ያለባቸው ግዴታ መጽሐፍት ይታወቃሉ። እንትናን ማንበብ ግዴታ ነው። ውይይት ይደረግባቸዋል። በርካታ ስራ ይሰራባቸዋል። እኛ ደግሞ በታሪክም እንደ ኢትዮጵያ እንደ ሀገር ለንባብ የቀረብነን ገና ሌሎች ስለ ታሪካቸው ማስተዋል ስለ ታሪካቸው መከተብ ሳይጀምሩ እኛ መጽሐፍ ፊደል የነበረን ፊደል መጠቀም የጀመርን ታሪኮች መጽሐፍ የጀመሩ ነበረ። ዋሻዎቻችን ላይ አሁን ለጋውዳ የሚባለው ድሬዳዋ አካባቢ የሚገኘው ዋሻዎቻችን ላይ አርቶግራፊክ የሆኑ ነገሮች ማስቀመጥ ታሪክን ከዛ በፊት የነበረውን የሚያስረዱ ነገሮች ይሄ ታሪክ ጀመረ የሚባለው ወይም ፕሪሂስትሪ ቅድመ ታሪክ ወቅቶች ላይ የነበሩ ነገሮች ከዛ ጊዜ ጀምሮ ያለፉ የነገስታቶቻችን ታሪክ የሚጻፉበት መንገድ የነበረው ፈላስፎችም ነበሩን። አስደናቂ ፈላስፎች እስካሁን ድረስ ድንቅ የሆነ ዘርዓ ያዕቆብ ጥበብ አስቀምጠውልን ያለፉና ደብተራ ዘነብ በጣም ይሄ እያለን እንግዲህ አውሮፓ አሁን ላይ ልቀው ተመንጥቀው የሄዱት እንግዲህ የእውቀት ዘመን ብለው የሚጠሩት መቼ መሰለ 15ኛውና 16ኛው መቶ ክፍለ ዘመንን ነው። ዘመነ ኢንላይትመንት የመገለጥ የአብርሆት ዘመን ብለው የዛሬ 500 ዓመት አካባቢ እና ምንድን ነው አሁን የደረስንበት ደረጃ ላይ እንድንደርስ ይሄ ሁሉ የታሪክ መሰረት እያለን ያ ትውልድ ከ60-70 ዓመት በፊት የነበረው በእርግጥ የራሱ ደግሞ አሉታዊ ወይም ደካማ ጎኖች ቢኖሩትም ደግሞ ከንባብ ጋር የነበረው ያ ባህል እስካሁን ድረስ ዘልቆ ያልመጣው ለምንድን ነው የሚለውን ቅድም ወንድማችን አበረም በርካታ ድንቅ ሀሳቦች ራስን የምንጠይቅበት ነገሮች እያነሳ ነበር። እንግዲህ ንባብ ሰውን ሙሉ ሰው ያደርጋል የተለመደ አባባል አለ። እኔ ደግሞ እንደው አሁን እያሰብኩ የነበረው ንባብ ወይም መጽሐፍት አንዱን ሀገር የበላይ አንዱን ሀገር የበታች ያደርጋል። በዚህ ደረጃ በግልጽ መታወቅ አለበት። ያንን ቅድም እንዳልኩ ነው። ከዘመነ ኢንላይትመንት ከአብርሆት በኋላ እነ ጋሊሌዮ ምናምን ጨረቃን እያዩ መጽሐፍ ከጀመሩ በኋላ እርሻውን እንዲናድርገው ብለው መጽሐፍት ዲዛይን እያደረጉ ያ አውሮፓውያኖቹን እያላቀ አሁን የደረሱበት ደረሱ። አሁን የደረሱበት ደረጃ ላይ ደርሰው ኤአይ የሚባል
የሰውን አእምሮ ተክቶ መስራት የሚችል ቴክኖሎጂ በፈጠሩበት ሰዓት እንኳን ንባብን ያከብሩታል እስካሁን ድረስ። ምክንያቱም ቁልፉ ያለው እዛ ጋር ነው። ባለፈው አንስተነዋል። ቅርብ ጊዜም በተደጋጋሚ የቻይና ተሞክሮን እያየን ነበረ። ኤአይ እንግዲህ ኤአይ እነ ዲፕሲክ ምናምን የሚባሉ የአውሮፓውያኖቹን የአሜሪካኖቹን ኤአይ የሚፈታተኑ ቴክኖሎጂ የሚያበለጽጉ ናቸው። እንግዲህ ቻይናውያን ገና 3ኛ 4ኛ ክፍል ላይ ስለ ኮዲንግ ምናምን የሚማሩ ናቸው። ነገር ግን ንባብ ነው እና ከተማው 1-2 ቀን የዛሬ ወር አካባቢ ጸጥ ረጭ ብሎ ነበረ። ለምን? 12ኛ ክፍል ተፈታኞች ነበሩ እና ምንድን ነው የሚደረገው? በጣም ይሄ አሳይመንትም ሲሰጣቸው በኤአይ እንዳይሰሩ ፈጽሞ አይታሰብም። አሳይመንት አሁን እኛ ጋር መመረቂያ ጽሁፍም ትልልቅ ነገሮችም ኤአይ እንዴት እየተፈታተነ ኳሊቲ ዲተሬት እያደረገ እየቀነሰብን እንዳለ እናውቃለን። ከዛ ቀደም ደግሞ መመረቂያ ጽሁፍ በክፍያ ሁሉ ይሰራል እኮ ዩኒቨርሲቲዎቻችን በር ላይ እኔ 2-3 ዩኒቨርሲቲዎች ኢትዮጵያ ውስጥ ተምሬያለሁ እድል አግኝቼ በር ላይ ስልክ ተለጥፎ ከበሩ ልክ 50 ሜትር 100 ሜትር ርቀት ላይ ስልክ ተለጥፎ የመመረቂያ ጽሁፍ እንሰራለን 09 ምናምን። በዚህ ደረጃ ተማሪ ለንባብ ለእውቀት ለጥረት እንዳይተጋ ቅድም እያነሳው ነበረ ወንድማችንም እና እዚህ ደረጃ ላይ ደርሰው ቻይናውያኖቹም አውሮፓውያኖቹም ፈተናቸው ላይ በጣም የገረመኝ እንደዛ ከተማው ጸጥ ረጭ ነው የሚለው ስጠይቅ የሚፈተኑበት ክፍል ውስጥ የግርግዳ ሰዓት ይነቀላል። ምንም አይነት ከተማ ውስጥ ይሄ ድምፅ መሰማት የለበትም። ፎከስዱ ነው በትክክለኛ መመዘን ስላለባቸው ያነበበና ያላነበበ መለየት ስላለበት የግርግዳ ሰዓት ጣ የምትለዋ የሰከንድ አቆጣጠር እሷ እንዳትበጠብጥ ሁሉ ይነሳል እና አውሮፓውያኖቹ ያነባሉ። አሁንም በደንብ ነው የሚያነቡት። ኤአዩንም ይጠቀሙታል፣ ያበለጽጉታል፣ ያዳብሩታል፣ ያነባሉ፣ መጽሐፍትም ይታተማሉ። ማንበብ እውቀት ብቻ አይደለም። ማንበብ ስሜትን ይገራል። የሚያነብ ሰውና የማያነብ ሰው ይታወቃል፣ ይለያል። ለነገሮች ባለው ምላሽ ቶሎ ግንፍል የሚለው ምክንያቱም ማንበብ እንትን ይጠይቃል፣ ትዕግስትም ይጠይቃል። ትዕግስት ያዳብራል። ደክሞህ መተህ ስታነብ በቀን ይህን ያህል ማንበብ አለብኝ፣ ይህን መጽሐፍ መጨረስ አለብኝ ብሎ እንትን ማድረግ በተለይ የመጀመሪያ ወቅቶች ላይ ትንሽ ትዕግስት ሊጠይቅ ይችላል። ከዛ በኋላ ግን ቅድም ጥቢያንተ እንደጠቀስከው ምሳሌ የቤተሰብ አንድ አባል ነው የሚሆኑት። አሁን አንዳንድ መጽሐፍቶች እንጥቀስ፣ ለምሳሌ እነ ሰብለ ወንጌል እነሱ አሁን የምታነብበት ወቅት ላይ የቤተሰብ አባል አይደሉም? እነ በዛብህ ገብተህ መጽሐፉን እስክታነብ ድረስ ከስራም ከምንም የሆነ ሰው ሰላም የቤተሰብ አባል ዘመድ የሩቅ ዘመድ እንደዛ ነው እኮ። መጽሐፉን ከጨረስከው በኋላም ቤተሰብ ሆነው ሰብለም በዛብህ ነጉዱ ካሳ አብረውክ ይዘልቃሉ ምንም እንኳን በሕይወት ባይኖሩ እና በዚህ ደረጃ መጽሐፍ ቤትህን ያሰፋል፣ አእምሮህን ያሰፋል፣ ቤትህን ያሰፋል። ቅድም እንደጠቀስከው ምሳሌ እውቀት ያስታጥቃል፣ ኃይል ያስታጥቃል፣ ትዕግስት ኢሞሽናሊ ይለያል እኮ። የሚያነብና የማያነብ ሰው አንዳንድ አዋቂዎች ወዲያው ነው የሚለዩት፣ በሰከንዶች ውስጥ ሲናገር የሚያነብና የማያነብ ሰው ይለያልና ትውልዳችን መቃኘት አለበት ይሄ ነገር። ቅድም ትዝ እያለኝ ነበረ መጽሐፍ ለመጀመሪያ ጊዜ ስለ መጽሐፍት ያበረታታን አስተማሪ 10ኛ ክፍል ሆኜ ጥቁር ደምን አነበበልን አማርኛ ትምህርት መምህራችን እና በቃ ያ የፈጠረብኝ የልጅነት አእምሮዬ ላይ የፈጠረብኝን ነገር እያስታወስኩ ነበር። እነዚህ መምህራኖች ገና እንግዲህ 10ኛ ክፍል ሌት ነው ባይዞ ዘግይቷል። ከዛ በፊት ጀምሮ መምህሮች ቅድም ወንድማችን ሲናገር የነበረው መናፈሻዎቻችን ላይ መጽሐፍት መቀመጥ አለበት። በዚህ መልኩ ካልቃኘ ነው ትውልዳችን ዩቲዩብ ላይ ብቻ ትውልዳችን ይሄ ኦዲዮ ቪዥዋል ላይ ብቻ የሚያተኩር ከሆነ ለውጥ ማምጣት ይቸግራል። ያሬድ ሙላትን ነበረ። ውድ ያዱ ቤተሰቦች ያዳመጣችሁት ስለ ንባብ ወደ ኋላ ሄዶ ብዙ ነገሮችን ነው ያየው። በደንብም ወደፊት እናወጋበታለን።
ከፍ ያለው ወልደሰብ ከ6 ኪሎ እንደዚሁ የኔ ሞክሼ የሆነው ጥበቡ በቀለ እንደዚሁ ከአዲስ አበባ ግዛቸው ከፊቼ ያለበት ቦታ የፊቼ ሬዲዮ ኤፍኤሞች የሚደርሱበት ቦታ አይደለምና አንቴና በረጅሙ ሰቅሎ ነው የሚያዳምጠን እና ግዛቸውን በጣም እናመሰግነዋለን። ፊቼ ሰላሌ ላይ እናገኘሃለን። እንዲህ አይነት አድማጮች እንዲበረክቱልን ስለምፈልግ በጣም እናመሰግናችኋለን። ሌሎቻችሁም ደረጀ ከገርጂ ደውለው የጥናት ባህል እንዲኖር የጠየቁት እሳቸውንም እንደዚሁ እናመሰግናለን። አሁን ወደ ትዕግስቱ በቀለ ዓለም እንዴት ሰነበተች ወደሚለው ዝግጅቱ እንሄድና ተመልሰን ደግሞ እንመጣለን። መልካም ምሽት።